አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበለን። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ናችሁ? ስራ፣ ጤና ሁሉም ሰላም ነው? አላህ ይጠብቃችሁ። አላህ ሰላማችሁ ያብዛልኝ። ሁሌም ከጎኔ የሆናችሁ አላህ ከጎናችሁ ይሁን። ያው ማታ ልኬላችሁ ነበር የሰርጉ ክፍል አንድ ብያችኋለሁ። ክፍል ሁለት የተዘጋጀ ያው ትላንትና ገና መጀመሪያ ስንጀምር ጎመኑ ምኑ ልኬላችሁ ነበር። አሁን ሲበላስ ለምን በየአይነቱ እያንዳንዱ ልታዩ ላቀርብላችሁ ብዬ ነው። ያው እያላችሁ ነው ሁሌ አንቺ መብላት እንጂ አንቺ ክትፎ ይሄ ምንድን ነው ምናምን ብላችሁ እንትን ትላላችሁ። አልሐምዱሊላህ ረብል ዓለሚን ለመብላት ያለው አይቀርም። መቼ ድረስ መጨናነቁ ምናምን ደግሞ የእናንተ ማጨናነቅ ነው። ሌላ ይቅርና በቃ እናንተ እንደዛ እንዲህ ነው ብሎ ሰው ሀገራችን የሌለ ነገር የሚወራ ነገር በቃ በዚህ ደስታ ሰው በምን አይነት ነው ቀርቦ በምን አይነት ነው ሀገሩ እንትን እንደዛ እንትን ይላል። የእናንተ ልባችሁ አንድም ብር በብዛት እንደምትልኩ ይሄ ነገር አሁን እኔ እንደተመጣሁ ተናድጄ እዛ እያለሁ እህቶቼ ስንት ስቃይ አለ ብላችሁ ያለው አይቀርም። ይህ አሁን በባህር ስንት ያለቁ ወንድም እህቶቻችን እያያችሁ ነው። ሰው ለምን ወሬ ያበዛል? ሰው ለምን የሌለ ነገር ጨምሮ ይናገራል? እረ አልሐምዱሊላህ ሀገራችን በረካው ይመጣል። አሁንም በበረካው ነው እንጂ ማን ይሄ አክል ይዞ ማን ትንሽ ነገር ብትይዙ ኢትዮሃ አየሩ ብቻ አይበቃንም ወይ እህቶች? የሰው ሀገር ቢሆን ታውቃላችሁ፣ እንደዛ ክትፎ አሁን ስጋ እንደዛ ጥሬ ስጋ አይታችሁ አግብቶ ሲበሉ እዚህ ጋር ይሁን የስንት ሺህም ይሁን ምንም የፈለገ ነገር ይሁን አረብ እንደዛ ቅባት ያለበት ነገር በምን ነገር ተደርጎ የፈለገ የልጃቸው ሰርግ ይሁን ያው በዛ በተቃጠለ አገራቸው እያያችሁ ነው። እየተጠበሰ በዘይቱ እንደዚህ ተጨማልቆ የዶሮ አይነቱ ከሆነ ምንም ከሆነ እነሱ ጋር እስኪ ምን ይናፍቃችኋል እህቶቼ ወንድሞቼ? በስደት እያለን የሀገራችን ነገር ምንድን ነው የሚናፍቀን የነበረ? እኔ የቡና ቅቤ ባለፈ ላኩላችሁና እንደዛ ክትፎ ነገር እኔ አሁን መጥቼ አንድ ቀን ወላ በወንድሞቼ ወላ በእህቶቼ ጎመንን እንትን እንደዚህ አይቤ ነገር ጎመን ነው እንጂ ወጥ ዶሮ እንደዚህ ተሰርቶ ምናምን ደግሞ የዛ ነገር እዚህ ከገባ በኋላ ሩዝ ሰው እንኳን አጠገቤ አድርጎ ከወጥ ሲበላ ዞር ብዬ ላየው። አልሐምዱሊላህ ረብል ዓለሚን ለምን እንደዚህ ያደረሰን። እዛ እያለን መጥቼ ምንድን ነው የአረብ ሀገር የሚናፍቀኝ እንትን ወረገነው ብቻ በቃ ወረገነምና ጠዋት ጠዋት ያው ህሊፕ እንትን ይሄ እንትን ወተት ነበር ምን ነበር ይሄ ሆነ ምንድን ነው የሚሉ እነሱ እሱ በቃ የአረብ ሀገር ወይ ምንም ጣልሽ ብዬ የሚመጣም ሰው አሁን እንትን ብዬ ልብትን ያው አገኘሁ። እዚህ ብዙ ነገር የዛን የሚፈልገው ነገር እዚህ ማለት በቃ ዶሮውን እዚህ ይታጠባል ታውቃላችሁ፣ ሽንኩርት ይበዛበታል እንጂ ያው ይወጥ እንጂ እዛ ሀገር ዶሮ እንደዚህ ጠባብሳችሁ አክይድ እሱ በብዛት ያለው አሁን እኛ ሀገራችን ስለለመድን እዚህ ይሄኛ አሁን ለምን 20 ሺህ አይሆንም? በስጋውን ብቱ በጎመንም ብቱ በቅቤ ተወደዋል። ቢወደድ አልሐምዱሊላህ ረብል ዓለሚን። ይሄ ዝግጅት 40 ሺህ 30 ሺህ ከያዛችሁ አልሐምዱሊላህ። የትም እንግዳ የትም ሰርግ የትም ቦታ የዚህ እንግዳ ዛሬ ይመጣብኛል ብትሉ እንዲህ ያዘጋጃችሁ አልሐምዱሊላህ ረብል ዓለሚን ይደረሳል። ግን እኔ ምን ያላየሁት ነገር አሁን አገርም ዶሮ ውድ ነው ምናምን ስትሉ ዶሮ አሁን በብዛት እንደ አረብ ሀገር አሁን እዛ በብዛት አድርገን ምንድን ነው 2 ዶሮ አጥቤ አረብ ሀገር 2 ዶሮ አጥቤ ምን አደርጋዋለሁ? አንድ ዶሮ እንኳን እንደዚህ እንደ ሀገራችን 12 ብልቱ እንደዚህ ቀጣጥፈሽ ልታደርጊ ሳይሆን እኔ ገና አሁን ነው የሚገባኝ እሱ ነገር መጥቼ እንደዚህ ነገር ነው እንጂ በዛ እያልሆን ሀገራችን በዶሮ ይጫወታሉ እንደዚህ ይከሰከስ ብዙ ነገር ነበር። የዚህ አጥቤ ዶሮ የዚህ እንደሚሰራ አይቼ እዛ ከሄድኩ በኋላ ልብስ እያጠበች ነው ብላ እንትን ያለች ሴትያዬ እንደ ሀገራችን መሰለኝ። ሀገራችን ዶሮ ባጃክሱ በምኑ ብዙ ነገር እንትን ትላላችሁ። አረብ ሀገር እያያችሁ ነው ቁማችሁ እሱ 2 ቀን 3 ቀን ተዘብዝቦ
እውነት ዋም ነው። መጀመሪያ ቀን ጠቢ ያለችኝ ቀን እንደ ኢትዮጵያ እንደዛ አድርጌ ቆሻሻ የለበትም በቃ ያው አየሩም እዛ ይመስለኛል። ቁሜ በ5 ደቂቃ ነው እንደዛ በቃ አንድ ቀን አሳየችኝ። እንደዚህ እንትን ብለሽ ምናምን በቃ ሎሚ ይደፋበታል። አንድ ዶሮ 4 ነው አውጪ የምትለኝ ነበር። አጋጣሚ 4 እንኳን 5 ካደረኩት እግሩ ላይ አንዱ ያወጣሁት 2 ከተደረገብኝ እንኳን እያጠብኩት እያከፋፈልኩት በሱ እንትን ነበር። ሌሽ ሀደ ሳሂር እንደዛ ብላ ነው እንትን የምትለኝ ነበር። ለምነሱ 4ቱም ጠብሳችሁ በእንደዚህ በሩዝ እንትን ይደረጋል። ሩዝ ላይ ነው እነሱ ጨምቆ እንደ በሶ ሀገራችን በሶ የለም እንዲህ አድርጎ ነው። እኛ ሀገር ግን ሩዙ እያያችሁ ነው። ከአረብ ሀገር ከዚህ እስኪዩ አረብ ሀገር አንድ ይሄ እዚህ ሀገር ዶሮ እንደዛ ነው። በሽንኩርት 10 ኪሎ ነው በአንድ ዶሮ በ2 ዶሮ ሽንኩርት የሚገባበት። እነሱ 40 ይላችኋል 4 ሽንኩርት ብቻ። እኔ ለምንድን ነው ብዬ እዚህ ጋር እንትን እያልኩ እዚህ ጋር አሁን ስጋ ጥብሱም ይሁን አሁን ያያችሁን ክትፎም በዚህኛም የተጠበሰ የክትፎም ስጋ እነሱ ጋር ምንድነው ክባብ ነው። እንደኛ ሀገር ወላ በቅቤ ወላ በምን ይታያል። ምን ይናፈቃል አረብ ሀገር። ከሀገራችን አረብ ሀገር እስር ቤት ያልሽም ልጅ አለሽ። መቼም ተወለሽበት፣ መቼም እናት አባቶች ያሉበት ነው፣ መቼም ወንድም እህቶች ያሉበት ነው። እኛ የስራ ብለን ስደት ከወጣን በኋላ በእስር ቤት ከኢትዮጵያ እስር ቤት የአረብ እስር ቤት ይሻላል ብለሻል። ምን እኛ ጋር በየአይነት እንደዚህ ያቅርባችሁ። አልሐምዱሊላህ ረብል እኔ አሁንም እያልኳችሁ ይሄ ሩዝ እና ይሄ ወጥ በአይኔ ላየውም። አይቤ ነው ቆጮ ነው የምበላ። እነሱ ጋር ዶሮ የፈለግን ብናደርግ ረሀብ ይሄ እንትኑ ስጋው ያመጣሉ። የበግም ይሁን የምንም ይሁን አፍልቼ ውሃውን ጥምም አድርጌ አውጥቼ ሙቅ ውሃ አሁን የፈላ ውሃ የለም እንደዛ አድርጎ ነው በላይ ላዩ ተደርጎ ነው። በቃ ያ 2 ሽንኩርት ጎረድ ይደረጋል ከውሃ ነው እንጂ ተከትፎ አንድ ቀን አረብ ሀገር አሁን ያያችሁ አሁን ደግሜ ያመጣላችኋለሁ ክትፎውን። ይሁን የስጋውን ያው የጥብስ ክትፎ ነው። ቆይ እንዴት አድርጋችሁ እኔ አይቤና ይሄ ስጋ እንደዚህ ክትፎ ስጋ እንጂ ምንም እንትን አይልም። አሁን ይሄ ማን ነው ትላላችሁ። ነቢና የሆቴል ልጅ ነው። እንደዛ ሆናችሁ እንትን ስትሉ ሱብሃንአላህ ማን እንደዛ እንትን የሚሰዋል ብላችሁ ነው። ለምንድን ነው የሀገራችሁ ስም አንቺ የወደድሽው ከኢትዮጵያ የአረብ ሀገር እስር ቤት ላሽ እዛ የምትቀሪ ብዙዎቹ ያው አላማችሁ በዛ የሆነ ነገር ያያችሁ ትላላችሁ የሀገራችሁ ስም። አሁን አንቺ እናትሽ ምን እንትን ምትይ ስንት ነገር አለ። ይሄ እንጀራ እንትኑ ይሄ ቀይ እንጀራ አሁን የደም ግፊት ያለበት ስኳር ያለበት ይሄኛ በጣም እንትን የሚነገር አንተ አጉርሰኛ አልኩ። አይ ነቢል ተወከኝ በቃ ስልኩ ተውከው ነው። አረ ተቀበለኝ ትንሽ ሰዓት ስልኩ ታንተ ትደርሳለህ። ቆይ አለ አንዴ ስልኩ ቀረጻ አንተ እንትን በል እያልኩ በቃ የኔውን እንትን አይቤ አንዳችሁ እንዳትነኩት ብሉ። እናንተ አጠገባችሁ ያለ ብሉ። የእህቶቼ ትንሽ ጊዜ ለምን አንዳንዴ የሚያናዱ እህት እዛ ያሉ ብዙዎቹ በቃ ሀገራችን በዚህ በራህመቱ ደግሞ እኛ አሁን እዚህ ጋር እዩ አንድ ገበታ አንድ ትሪ የስንት ሰው መሰላችሁ? ስንቶቻችን ነው አሁን የሚታያችሁ? 4 ሰው ብቻ ነው፣ ግን ከኔ 5 6 ነን። አልሐምዱሊላህ ረብል ዓለሚን። እዩ ከእህቶቼ ልጆች ምናምን እዩ አንድ ትሪ ነው። አንድ እጄ ላይ ይቀርባል። ፍቅር ካለ በቃ ወሬ እንዲህ ብያቸዋለሁ። እኔ እንጀራም ይሁን እንጀራም ይሄ አክል እንትን አይለኝ ብዛ የዱቄት ጋግሬ ነው እንትን የነበረ ይሄ ሩዝ እንደዚህ ወጡ የዶሮ የስጋ በቃ አይቤና ቆጮ ይሄት ምህቴን ጋር ምንም እዛ ሄዳለሁ። አንድ ቀድሞ እነሱ እንትን ይላሉ ቆጮና አይቤ ነው የሚያቀርቡልኝ። አሁን በቃ ተናድጄ እኔ አንዳንዴ ብዙ እንትን የሚሉ ነገር የባለፈ እንዲህ የሚሉ የነበረ ትቼ ወጥቼ አልፌ ገና አሁን ከትላንትና ወዳ ከኢትዮጵያ አረብ ሀገር እስር ቤት ይሻላል። በቅያሪ ዶሮዋችን በቅያሪ ምንድን ነው ይሄ ይመጣልናል። ጣጣ የለም። ምን ነው በእስር ቤት አንድ ቀን ሰርተሽም ቤተሰቦችሽም እለወጣለሁ አላማ አለኝ ሀገሬ ብለሽ ወጥተሽ ይሄ ነገር ስታደርጊ ነው ይሄ ሀሳብሽ እንደዚህ ያደረግሽ። አሁን እናትሽ አባትሽ ቢሰሙት እነሱ አንቺ በእስር ቤት ያለሽበት እንዴት ተቸግሮ የእሱ ነገር እንዴት አሳሰባቸው፣ ጓደኞችሽ እንዴት ተጨናንቆ፣ አንቺ ግን በቃ የጊዜ ያለ አይደለም
ጊዜ ማሳለፊያ በቃ እንደፈለግሽ ሆነሽ ያ ምግብሽ እዛ የቀረበልሽ ምግብ በልተሽ መኖር። አንዴ ምንም እንትን ብለሽ ምንም አይናፍቅሽም። ወሺ እንዴት እንደዛ ነገር ሰው ሀገሩ ነገር እንትን ይለዋል። አሁን አንቺ ቅጥል ሀገራችን ጭራሽ ውሃ እንደማንጠጣ ምሳ በልተን ውለን እንደማናድር ያደረግሽ እህቴ እዩ። በየአይነት የፈለግሽው ነገር የሌለ ነገር የለም። አልሐምዱሊላህ ረብል ዓለሚን። ተው የሌለም ያልሆነም ነገር እንትን አትበሉ። የሀገር ስም ባልሆነ ነገር እንደዚህ አድርጋችሁ ሌላ ሰው እዛ ማዳም አሁን ያደረግሽ ሪከርድ ማንም ሰው ነው እዛ ጋር ያወራሽው ቪዲዮ ማንም ሰው ያየዋል። እውነትም እነሱማ እንደዚህ እስር ቤት እንትን ያሉማ ኢትዮጵያ ሀዳሚ ሁሉም እዛ ምን እንደሚሉ ታውቂያለሽ? አንድ ሴት ባደረገችው አንድ ሴት ባወራችሁ አንቺ ቤትሽም ያለብሽ ምን ያለ ችግር አንቺ ራስሽም ታውቂያለሽ። እኛ ምን እንትናለን? እንደዛ መሆን የለብንም እህቶች። በእሷ በአንድ ሰው የመጣ ሁሉም ሊጎዳ ይችላል። አንድ ሰው ሰምቶ አረቦች ወንዶች እንደዚህ አሁን ይሄ እንትን ብሎ ከሰሙት ብዙ ሌላ በቃ ያንቺ ኢትዮጵያ ሁሉም እስር ቤት ከኢትዮጵያ እስር ቤት ይሻላል። ውርደት አይደል? እኔ ዜና እንኳን የሆነ ነገር መጥፎ ነገር ነይ ኢትዮጵያ እንደዚህ ተከፈት ነይ እዚህ ሰፈር ያንቺ ነው ምናምን ሲሉ ጥሩ ነገር ከሆነ አይ ነበር፣ መጥፎ ነገር ከሆነ ወይ ይሄ ነገር ሀገሯ እንደዚህ አይደለም ብሎ የኔ በሌላ ነገር እንትን ይሉኛል ብዬ እንኳን ማውራት ይከብደኝ ነበር። በኢትዮጵያ ነገር እንዲህ ነው እዛ ቦታ ነው ምናምን ጊዜ እንደሌለው ሰው ትቼ ይወጣ ነበር። አንቺ ግን እንደዛ ብለሽ በፊት ኢትዮጵያ ተመልሶ መሽናት እንዴት ኢትዮጵያ መግባት ከገባች በሁለት ቀን ትመጣላችሁ። ኢትዮጵያ ማቆም አለባችሁ። የኢትዮጵያ ኑሮ ውድነት ሰው ቁሞ አይኖርም፣ ሰው በልቶ አያድርም። አላህ 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 ፈጣሪ ከፈጠረሽ በኋላ ማን ነው የትም የከፈተው ጎረሮ? ማንሽ ነው በእንደዚህ ነገር ስሙ አጥፍተሽ የት አባት የት ልትሄጂ ነው? የፈለግሽ ነገር አደረግሽ ምን አደረግሽ? እኔ ብያችኋለሁ። ከመጣሁ እኔ አንድ ቀን ተከፍቼ ከመጣሁ ምላችሁ ነገር ይሄ ነገር እንደዛ ስል እንኳን እዛ እያለሁ ብዙ ነገር እንትን ነበር። ለምን የሴቶች ብዙ ስማቸው ሴት ልጅ ከዛም እያወራሁ እየበላችሁ አልሐምዱሊላህ ይሄ እንደፈለግን ዛሬ እሁድ ያው ትላንትና ክፍል 1 ክፍል 2 ክፍል 1 ትላንትና በጎመኑ በስራው በምን እንትን ብያችሁ ነበር። ዛሬ ተዘጋጅቶ የእሁድ ምሳ መግቢያ ነው የሰርጉ ግን ዋና የብፌ ዕቃ ይዤላችሁ ከችላለሁ። ክፍል 3 ምን ይሆናል ብላችሁ ማሰብ አለባችሁ። በጣም ደስ የሚላችሁ ነገር አለ። ይሄ ያው ቤት ውስጥ ያለ አይደለም፣ ስራ የሚሰራ ሰው ምናምን ትንንሽ እንትን የቀረበ ነው። ዋና የሰርግ ዝግጅቱ ክፍል 3 ክፍል 4 ክፍል 5 አቤት ብዙ እንትን የሚል ድረስ አለ። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። አንድ ሰው ባደረገው ነገር ለምን እንትን ይላል? ሰው ያወራ ነገር አትስሙ፣ ሰው ያለ ነገር አትስሙ። አረብ ሀገር አንድ ዶሮ እያያችሁ የእነሱ ለምን ደስተኛ አድርጋችሁ ለምንድን ነው አረብ ሀገር ከኢትዮጵያ እስር ቤቱ ይሻላል የምትሉ እናንተ? አንድ ዶሮ ቆይ አጥበን ተጠባብሶ ምን ማድረግ ስላለው ውሃ አሁን የእንትን የቧንቧ ውሃ ዝም ብለሽ በጆክ አድርገሽበት በጥብጠሽ ስለጠጣሽ ሌላ ምን እንትን አለው? ምን ያስደስትሻል? ቆይ እነሱ በአመት ባላቸው ጊዜ እስኪ ማንሽም እንደ ኢትዮጵያ ቆይ አረብ ሀገር አንቺ እኛ ኖርንበት ያው የስራ ብለን ወጣን እንጂ አረብ ሀገር በአመት እንትናቸው የሚሰራ ነገር ታውቂያለሽ አይደለም? በአመት ባላቸው ቆሎ ሩዝና የተጠበሰ ያ ዶሮ ተጠብሶ ይመጣልሻል እንጂ እስኪ ቅባት ያለበት ነገር ምን ታገኛለሽ? አላበዛችሁትም? ለኢትዮጵያ መጥፎ ነገር አድርጋችሁ የአረብ ሀገር ያው ዝም ብላችሁ። አዎ አረብ ሀገር ንጽህና አለው፣ ብር አላቸው። እኛም ሀሳባችን ተሳክቶ እውነትም ያው የስራ ብለን ወጥተን ከነሱ ከቂጣቸው ሂደን ሰርተን ጥሩ ደረጃ አልሐምዱሊላህ ረብል ዓለሚን እንደዛ ያው እሱም ጠንከር ብሎ ከሰብረኛ ሰብር ያለው ሰው ነው እንጂ እንደዛ እንዳንቺ እስር ቤት ልግባ የፈለኩ ነገር አጥፍቼ ከአረቦች ልጆች የፈለኩ ነገር ወጣም ብል ምንም ብል እስር ቤት ይሻላል አረብ ሀገር ከኢትዮጵያ
እስር ቤት አልቀመጥም፣ የፈለግኩ ነገር አልሰራም ያልሹማ እዛ ምትቀር የፈለግሽ ነው። ለምን እዚህም ኢትዮጵያ የሆነ ነገር እንዲህ ስታደርጊ የሆነ ነገር ስለጋጠመሽ ነው እንጂ በስነ ስርዓት ኢትዮጵያ እናት አባቶች ባሉበት በተወለድሽበት ስሙ አንስተሽ እንደዚህ አሁን በመሳቅም በምንም ያወራሽው ኢትዮ እንደዚህ በየአይነት የፈለግሽ ነገር የስጋሽን ክትፎ ከሆነ በምን ከሆነ የፈለግሽ እንጀራ እንጂ ምናለም እትይማለሽ ኢትዮጵያ። አሁን ያየሽ ክትፎ አነሰሽ? አሁን የአይቤ እንትን አይቤውን የጎመን ክትፎ አረብ ሀገር ይሄ ሩዝ። ቆይ እናንተ አንቺ የምትይ ነገር በዚህ ሩዝ ውሃቸው ደፍተሽ ትበያለሽ እንጂ ሌላ ምን አለሽ? እኔ ብያችኋለሁ። አንድ የሚያስደስተኝ ነገር እዛ ወረገን አንድ ምን ነበር ሪፕ ነው ምናለ በቃ እንዲህ የሚጠራት ነገር እዚህም ያው ያለ ምሰሪም ነው ምንም ነገር ምንም ሆነ እዚህም ሰርተሽ እንትን የምትይበት ነገር ነው። ኧረ ተው እንደዛ ነገር በሌላ ነገር እንትን አትበሉ። ኧረ ተው ብዙ የሚቀራችሁ ነገር አለ። መጥፎ ነገር ወደዚህ አድርጋችሁ ለምን እንትን ታወራላችሁ? የሀገራችሁ ነገር ጥሩ ነገር አድርጋችሁ ማውራት አለባችሁ እንጂ እንዲህ አትበሉ። ሀገራችን አልሐምዱሊላህ ይሄ ደስ የሚል ነገር ነው። የፈለግሽ ነገር እስኪ ጀምሩ። ይሁ አንድ እንጀራ አሁን ስንቶቻችን ነው እዚህ ጋር የ5 ነው የ6 ነው አሁን ይሁ የቀረበ ይሄ አንድ ምሳ ሰው ቀርቦ በስንት ነገር እንትን ይላል። ይሄ ብቻ የቀረበ ስንት መሰላችሁ? እኔ አሁን ከመጣሁ ብያችኋለሁ። አንተ እሱ የኔ ነው እኔ አይቤና ቁጮ እንጂ አልበላም። ያችሁ እህቶቼ ልጆች እንደዛ በደስታ ከእህቶቼ ጋር እኔ ግን ይሄ ወጥ የዶሮ ወጥ ሆነም የስጋ የምንም እንትን አልለውም። ስጋውን አንዴ ብቻውን እንደዚህ ክትፎውን እንደዛ እንትን ወይም ጥብስ ክትፎ ሆነ ጥሬውም አሁን እያያችሁ እንደዛ ከሆነ ነው እንጂ ይሄ እኔ እንትን አለው። እስኪ ለቢላ እንትን በለኝ ቀረጻ አንተ እንትን ትላለህ ወይም በቃ አይቤውን የኔ አድርጉ እናንተ ብሉ። አሁን በስጋ በሱ ነው የስጋ ክትፎ ያው እንትኑ የጥብሱ ወጡ እኔ ብዙም ነገርኳችሁ። አረብ ሀገር ቢሆን አረብ ሀገር ግን ዶሮውን ዝም ብሎ ተጠብሶ ያው የሚጠበስ ስለሆነ አንድ ዶሮ እዚህ ሀገር ያው የሀገር ሽንኩርት ይገባበታል ስንት ነገር እንትን ይላል ብላችሁ ነው። ግን እዛ ከባድ ነው። በቃ ጠብሶ ያው ዝም ብሎ የሚበሉ ስለሆነ በትንሹ ወደዛ እንትን የነበረ ነው። አልሐምዱሊላህ ማለት አለባችሁ። ተው ከኢትዮጵያ የአረብ ሀገር እስር ቤት አትበሉ። ስም ማጥፋት ጥሩ አይደለም። ሰው አውቶ በእንትን ባለው ነገር የራሱ ለምን በሆነበት ነገር ለምን እንትን አያደርግም ብሎ ብዙ እንትን የሚል ነገር አለ። እሺ ውዶች ይበሉ እነሱ ቢሉም እናንተ ባልሆነ ነገር ስም እንትን አትበሉ። ትንሽ ነገር ደርሳችሁ እንትን ስትሉ ድረስ አልሐምዱሊላህ እኔ መቼም ተደስቼ ሀገሬ ነገር ትልቅ ነገር አድርጌ እያወራሁ ሌላ ሰው ብቻ ብሎ ያልሆነ ነገር ጨምሮ ጨማምሮ አታውሩ። ሰላማችሁ ያብዛልኝ። ከልብ ነው ማመሰግነው። ሁሌም ከጎን የሆናችሁ አላህ ከጎናችሁ ይሁን። ያ ሁሉም ነገር ያለው አይቀርም። ሁሉም ነገር አላህ ያለው ነው እንጂ ሰው ያለው ነገር ቤትም እነሱ እንደዚህ ብሎ ብለን እኛ መናደዱ ምናምን ጥሩ አይደለም። እነሱም አላህ ሂዳያ ይስጣቸው። አደራችሁ እህቶች በመዳም አጠገባችሁ አስቀምጣችሁ የኢትዮጵያ መጥፎ ነገር ካወራችሁ አንድ እህቴ ልትጎዳ ትችላለች። አንድ እህቴ የምትበላ ነገር አገርሽ እንኳን ይሄ መታገኝ እኔ ቤት መታ እንደዚህ ሆነች እንደዚህ እነሱ እንደዚህ ሰምቶ ለምንድን ነው ሌሎቹ አንቺ ስለተመቸሽ አንቺ እስር ቤት ቢመቸሽ ምን እዛን ተወዘቂ እንጂ የሌላ እህትሽ መጥፎ ነገር ለምን እንትን ብለሽ እንትን ትያለሽ? እንዲህ ነው ሀገር ናት። በቃ አላህ እኛ ፈጥሮናል። ሚያሮነን ምንድነው የሚጋጥመኝ እሱ ያውቃል። በዛ መሀል ሞት አለ። መቼ እንደሆነ የመቼ ቀጠሮዋንቺ ህጻፍ አናቅም። ዝም ብለሽ እንደዚህ ነገር የአረብ ሀገር ሩዝ ብቻ ተመችተን ብለን መወዘገብ ያልሆነ ነገር ማውራት ጥሩ አይደለም። ክፍል ያው 3 ይዛችሁ ይዤ የሰርጉ እያንዳንዱ ደስ የሚል ነገር ነው። ያው ይሄ የሰርግ መግቢያ ነው። ክፍል 2 ያው እንዳልኳችሁ ስራውን ያው እንትን ሲል ድረስ ስራ እየሰራን የሰርግ ስራ ምናምን
ያው አለ የብፌ ምናምን ምናምን ደስ የሚላችሁ ምግቡ ምኑ አለ ይዤላችሁ እችላለሁ። ሰላማችሁ ብዙ ትርፍ ይበልልኝ። መልካሙ ሁሉም ተመኘሁላችሁ። አላህ እናንተን ለሀገራችሁ አብቅታችሁ እንደዚህ ከቤተሰቦቻችሁ ከወንድም እህቶቻችሁ እንደዚህ ወንድሞቻችሁ እህቶች አንድ ለምታሳልፉ ይበላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።